አንተ ውሻ የማትረባ ቆይ አንገቴን አንቀልት ግልኝ ትፈልጋለህ እንዴ? ሰላም ሰላም የምትለኝ እዚህ ቤት ሰላም ካጣ ለምን ሰላም ካለበት ቦታ ሄዳ አትቀመጥም? ሄድ ሰላም ካለበት ቦታ ብላ ልዕልት ካለም ላይ ሰጨውበት። እሱም ውጭልኝ ካጠገቤ እኔ አንቺን አሳይሻለሁ ውጭልኝ ካጠገቤ ስላት ሁለታቸው እየተጫጫሁ ያለ ሉሊት ተሰማቸዋለች። ሉሊት ተሰማቸው እየሮጠች መጣ። ቆይ ምን ተፈጥሮ ነው? ምን ሆናችሁ ነው? ለምንድን ነው የምትጫጫሁት? ብላ ስትጠይቃቸው አይ ምንም አልሆነም እንደዚሁ ተጨቃጨቆን ብሎን ነው ስትላት ልዕልት ከዛ ቆይ እኔ ሁልጊዜ እናንተ ጭቅጭቅ ከብዶኛል፣ ሰላም ነው የምፈልገው፣ ስለዚህ ባካችሁን አትጨቃጨቁብኝ ብላ ስትላት ዝም አትዩም? ዝም ብሎ እኮ ነው በቃ እየመጣ የሚረብሽኝ፣ አርፎ አይቀመጥም እንዴ ብላ ስትላት እንዴ ቆይ አንቺ ምን እያልሽ ነው ያለሽው? ሉሊት እየዋሸችሽ ነው ያለችው። እኔ ያልኳት እናትሽ ያለችበትን ቦታ ስለምታቂ ስለዚህ ንገሪኝ ነው ያልኳት፣ ሌላ ምንም ነገር ያልኳት ነገር የለም ብሎ ሲላት እና እናቷ ያለችበትን ቦታ እኮ ካወቀች ለኔም እንደምትነግረኝ ነግራኛለች። ስለዚህ ይሄ ነገር ደግሞ አንተን አይመለከትህም፣ የምታውቅ ከሆነ ለኔ ትነግረኛለች ብላ ስትለው ካለብም አይ ሉሊት መስሎሻል? እቺ እስስትና አረመኔ ናት። እናቷ ያለችበትን ቦታ ታውቃለች፣ ነገር ግን መናገር አትፈልግም። አየሽው አይደለ በሐሰት ሲሆን እጅልኝ እኔ እናቴ ያለችበትን ቦታ በፍጹም አላውቅም። ነገር ግን አይውልሽ አይሽ አይደለ እሱ እንደዚህ እየወነጀለኝ ነው ያለው። ስለዚህ ብታሳርፊው ይሻልሻል። ቆይ ልዕልት ምን እያልሽ ነው ያለሽው? ቆይ አንቺ ለምንድን ነው እንደዚህ የምትናገሪው? እሱን ምን አድርጎሽ ነው? እስከዚህ ድረስ ለምንድን ነው የምትጠይው? በይ በቃ አሁን ሂጂ፣ ይሄን ነገር ለኔ ተይልኝ ብላት ሉሊት ስትቆጣት ልዕልት ወደ ውስጥ ትገባለች። ወደ ውስጥ ስትገባ ሰራተኛዋ በር ላይ ቆማ እያዳመጠቻት ስለነበረ ቆይ አንቺ ደግሞ ምን እያደረግሽ ነው? ነይ 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 ወሬ እያዳመጥሽ ነው አይደለ ስትላት አይ እንደዛ ሳይሆን በቃ ከተጣላችሁ ለማስታረቅ ብዬ ነው ምናምን ወይም ለመገላገል ብዬ ነው ትላታለች። በኔ ግቢ ስራ የለሽም ሂጂና ስራሽን ስሪ ትላታለች። ከዛም ሉሊትና ካለም ቆይ ለምንድን ነው አንተ እንደዚህ የምታደርገው? ለምንድን ነው የምትጨቃጨቁት? ብላ ስትለው እናቷ ያለችበትን ቦታ ታውቃለች፣ እየዋሸችሽ ነው። ስለዚህ ለምንድን ነው አንቺ የምታምኛት ብሎ ሲላት እሷም እኔ እሷን አምናታለሁ፣ እሷን ለኔ ተውልኝ ብዬሽ አልነበረ? ለምንድን ነው የምትጨቃጨቀው? ብላ ሉሊት ስትመልስለት እኔ የእናቴ የዚችን ሴትዮ ነገር ሳልበቀላት መቼውንም አልተዋትም። እኔ በህይወት እያለሁ ይችን ሴትዮ መበቀል አለብኝ። ስለዚህ እኔ በፍጹም እሷን መተው አልችልም ሉሊት ይቅርታ አድርግልኝ ሲላት እሺ እኔ እኮ ፍርድ ቤት አለ፣ ህግ አለ፣ በዛ ትጠይቃለህ፣ ይሄን ነገር ለኔ ተውልኝ ብዬሽ ነበረ እንደውም ተው ብላ ትታው ትገባለች ማለት ነው። ትታው ሳትገባ ካለብና እሷ እየተጨቃጨቁ እያለ ዳዊት ከውጭ መጣለ ማለት ነው። ዳዊት ከውጭ ሲመጣ ቆይ እናንተ ምን ሆናችሁ ነው? ምን ተፈጥሮ ነው? ለምንድን ነው የምትጨቃጨቁት? ብሎ ሲጠይቅ ዳዊት አይ ምንም አልተፈጠረም ምንም ብላ ሉሊት ወደ ውስጥ ትገባለች። ለሱ ማንም የነገረው ስላልነበረ ወደ ማር ቤት ገብቶ ሰራተኛዋን ጠይቃታል። ቆይ ለምንድን ነው የሚጮጮሁት? ምን ተፈጥሮ ነው ብሎ ሲጠይቃት አረ ምን ያልተፈጠረ ነገር አለ? ያልተፈጠረውን ብነግርህ ነበር የሚሻለው። እናማ ብላ ብዙ ወሬ ልትጀምር ስትል እውነታውን ነገር ነው ያልኩሽ፣ የተፈጠረው ነገር ምንድን ነው? ሌላ ብዙ ወሬ አልፈልግም ብሎ ሲጮህባት ዳዊት እሷም እቺ ያንኗ ያ በሽተኛው እቤት ውስጥ የማይወጣው ከመሬት ተነስቶ ልዕልትን እናትሽ የታለች ነው ምናምን ብሎ አንገቷን ሊያንቃስል ብላ ወሬውን ሳጨርስ በቃሽ በቃ ስራሽን ስሪ ብሎ ትቷት ይሄዳል ማለት ነው። ምክንያቱም ነገሩ ስለገባው። ከዛ ልዕልትም ሉሊት ተቆጣት ወደ ክላሷ ከገባች በኋላ አሳየዋለሁ፣ ሰው ቤት ተቀምጦ ደግሞ እንደዚህ ያደርጋል እንዴ? እሰራለታለሁ፣ አሳየዋለሁ እያለች እየዛተች እያለ ሉሊት ከካለብ ተለይታ መጣ። ቆይ አንቺ ያምሻል እንዴ? ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ከካለብ ጋር ሁል ጊዜ ጭቅጭቅ የምትፈጥሩት? ስትላት እኔ ምን አቅለታለሁ? እሱ እኮ ከመሬት ተነስቶ እናትሽ የታለች ብሎ ነው የሚጠይቀኝ። እኔ ደግሞ እናቴ የት እንዳለች አላቅም። ስለ እናቴ አትጠይቀኝ ብዬው ነበር። እናቴ የት ቦታም እንኳን ብትሆን እኔ ለሱ መናገር አልፈልግም። እናም ለዛ ነው። ሌላ ምን ፈልገሽ ነው? አንቺም ለሱ ተደረበሽ መናገርሽ ነው ስትላት እንደዛ አይደለም ካለብን እኔ ተቀበየዋለሁ። እኔ እስከ ተቀበልኩት ድረስ ደግሞ ቢያንስ ለኔ ብለሽ ልትቀበዩ ይገባሻል ስትላት እኔ በፍጹም አልቀበለውም። አንቺ ጋር እንድሆን አልፈልግም። አንቺና እሱ አንድ ላይ እንድትሆኑ አልፈልግም። መቼውንም ቢሆን ይሄን ነገር አልቀበለውም ስትላት ሉሊት ደግሞ አንቺ ወደድሽም ጠላሽም እኔ ተቀበየዋለሁ።
እኔ ስለተቀበልኩት ለኔ ብለሽ እንኳን መቀበል የለብሽም። ነገር ግን አንቺ የፈለግሽውን ነገር ብታደርጊም እኔ አምኜ ስለተቀበልኩት ድረስ አንቺ አያገባሽም ስትላት እሷም መለስ አደረገችና ሉሊት ኧረ እባክሽ ተይ እንጂ እህቴ ወደማይሆን ቦታ እየሄደችማ ዝም ብዬ አላያትም። ስለዚህ የማይሆነውን ነገር አይሆንም እላለሁ። እህቴ ገደል ስገባ ዝም ብዬ አልመለከታትም ስትላት ኧረ እባክሽ ተይ እንጂ እኔ ህፃን ልጅ አይደለሁም። መወሰን ያለብኝ በራሴ ህይወት ራሴ ነኝ። ስለዚህ አንቺን አይመለከትሽም። ሁለተኛ ደግሞ ስለ ካለብ አንድ ነገር እንድትናገሪ አልፈልግም። ትሰሚያለሽ አይደል? ሁለተኛ ካለብን እንድትናገሪው አልፈልግም። በቃ እኔ ካለብን ወድጄ ተቀብዬዋለሁ። ወደፊት ከሱ ጋር መኖር እፈልጋለሁ። ስለዚህ በፍጹም ምንም ነገር እንድትናገሪው አልፈልግም ስትላት ኧረ እባክሽ ለሱ ተደረበሽ መናገርሽ ነው ስትላት አይ እንግዲህ ስነ ስርዓትሽን ያዥ ነገርኩሽ ስትላት እሷ ልዕልትም ሉሊትን ግፍት አድርጋት ትወጣለች ማለት ነው። ሉሊትን ገፍታት ከወጣች በኋላ ሉሊት ደግሞ በጣም ተጨንቃ ምን አይነት ዕዳ ነው? ቆይ እነዚህን ሁለት ልጆች እንዴት አድርጌ ነው የማስማማቸው? ሁልጊዜ መጨቃጨቅ፣ ሁልጊዜ ጭቅጭቅ እኔ ሰለቸኝ። ምን አባቴ ላድርጋቸው እያለች ለብቻዋ እያወራች እያለ ከዛ ትንሽ ቆየት ብሎ ዳዊት ወደ ሰራተኛዋ ይሄድና ምግብ አዘጋጅልኝ ለማለት ይሄዳል። ሰራተኛዋ ደግሞ ሌላ ህልም ውስጥ ገብታለች። ምክንያቱም የምታስበው ቤቱን መበጥበጥ፣ ከዛ ቤቱን ከበጠበጠች በኋላ ገንዘብ እንደምታገኝ ምናምን ስለምታለም ብቻዋን እያወራች እያለ ቆይ አንቺ ምግብ ስሪልኝ ቶሎ በይ ምናምን ብሎ ዳዊት ካካለባት በኋላ እሷም እሺ ይሰራልሃል ታዲያ ለምንድን ነው የምጮህብኝ ምናምን ብላ እሺ እሰራልሃለሁ ብላው ይወጣል ማለት ነው። በሌላ በኩል ሉሊት ወደ ካለብ ትሄድና ከልዕልት ጋር ለምንድን ነው የምትጣሉት? እኔ ሰላም ነው የምፈልገው። ሁልጊዜ ሰጣ ገባ የምትሆኑ ለምንድን ነው? እኔ ነገር ያለው ልዕልትን ለኔ ተውልኝ፣ ሁሉንም ነገርን ያስተካክላሉ ብዬ ነበር እኮ ስትለው እኔ ምን ላድርግ ታዲያ? እኔ እኮ አንቺና እሷ እንድትለያዩ አልፈልግም። ነገር ግን እሷ የምታደርገውን ነገር እያየሻት ነው ሲላት ካለብ እሷ እህቴ ናት። አንተ የወደፊት ባሌና አብሬህ የምኖር ስለዚህ በሁለታችሁ መካከል እባክህን ጭቅጭቅ እንድፈጠር አልፈልግም። አንተ እኮ መተው ትችላለህ። ለምንድን ነው የምትጨቃጨቁት? እኔ ሁለታችሁን ጭቅጭቅ ማየት አልፈልግም። ሰላም ነው የምፈልገው ስትለው እሱም በቃ እሺ ደስ እንዳለሽ ብሏት እሷ ትታው ትሄዳለች ማለት ነው። ከዛ እሷ ትታው ስትሄድ ሁለታቸው እየተጨቃጨቁ እያለ ዳዊት ይመጣል። ዳዊት መጥቶ ምን ሆናችሁ ነው? የተፈጠረ ነገር አለ? ምን ሆናችሁ ነው ብሎ ሲጮህባት ምንም የተፈጠረ ነገር የለም ብላው ሉሊት ወደ ውስጥ ትገባለች። ሉሊት ወደ ውስጥ ስትገባ ካለብ ከዳዊት ጋር እያወራ ምን ሆናችሁ ነው የምትጨቃጨቁት ብሎ ሲጠይቀው ያው እንደምታውቀው በአልማዝ ዙሪያ ነዋ፣ ሌላ ምን አዲስ ነገር ይፈጠራል ብለህ ነው? በእሷ የተነሳ ነው የምንጨነቀው እና ተዋ በቃ አታስብ፣ ብዙ አታስብ ብሎ ዳዊት ሲመልስለት ካለብም ምን አደርጋለሁ ብለህ ነው? እንደዚህ ተይዤ እኮ ምንም ማድረግ አልችልም፣ አማራጭም የለን። በነገራችን ላይ ደስ የሚለው ነገር እኔ እናንተ የጋራ ጥላት ኖረን፣ ስለዚህ እኔ እናንተ ደግሞ ይህን ጥላታችንን የሆነ ነገር ማድረግ አለብን ብዬ አስባለሁ። እኔ ያው እንደምታየኝ አሁን በሽተኛ ነኝ፣ ጤናዬ ሲመለስ ግን የማደርገውን ያደርጋለሁ ብሎ ሲለው አይዞህ አታስብ፣ እኔ ካሁን በኋላ ይችን ሴትዮ የፈለግኩትን ነገር እኔ ራሴ ማድረግ እችላለሁ። ስለዚህ ይችን ሴትዮ እንበቀላታለን፣ ከዚህ በላይ በህይወት እንድትኖር አንፈቅድላትም ብሎ ዳዊት ለካለብ ይነግረዋል ማለት ነው። ካለብም አዎ ከዚህ ጊዜ በኋላ ሴትዮይቱ መኖር የለባትም፣ ስለዚህ መቀበል አለብን፣ እንበቀላታለን ሲለው አዎ እንበቀላታለን። አሁን ልጅቷ ወደ እናቷ ለመሄድ ስለምትወጣ እንከታተላታለን። ነገር ግን እኔ ግራ የገባኝ እንደው ታውቃለህ፣ እች ልጅ በፊት ከዚህ ቤት አትወጣም ነበር፣ አሁን ግን ከቤት እየወጣች ነው። ስለዚህ የሆነ የተፈጠረ ነገር አለ። ግን እናቷ ያለችበትን ቦታ ታውቃለች ብዬ አስባለሁ። እኔ ሴትዮቱን ብፈልግ አጣኋት። እኔ ሳስበው ከኋላዋ የሆነ ነገር አለ ብዬ አስባለሁ። የሆነ የሚያድናት ሰው አለ ሲሉ ማን ያድናታል ብለህ ነው? ብቻ ግን እንደርስበታል፣ ዝም አንለም፣ እንደርስበታለን ይለዋል። እሱም አዎ እንደርስበታለን፣ መቼውንም ቢሆን ዝም አንላትም። ስለዚህ እንደምንም ብዬ እኔ እሷን እከታተላታለሁ እያለ ከዛ ሉሊት ከልዕልት ጋር ተጣልታ ምናምን ጨርሳ ወደ እናቷ ስትሄድ ዳዊት እሷን ለመከታተል በቃ ሂድ አሁን እሷን ተከተላት ይለዋል። ዳዊትም ከስር እሷን እየተከተለ እሷ ወደ ሄደችበት ቦታ ይሄዳል ማለት ነው። በሌላ በኩል ካለብ
ወደ ማር ቤት ሲገባ ልጅቷ ማለት ሰራተኛዋ ተክዛ እያለቀሰች ያያታል። የተከዘችበትን ምክንያት አባትሽ ታሟል፣ ስለዚህ የመድኃኒት መግዣ ያስፈልገዋል ስለተባለች እሱን እንዴት መግዛት እንዳለባት እያሰበች ነበር። የሚያሳዝነው ነገር ገንዘብ በእጇ ስለሌለ በጣም ግራ ተጋብታ ነበር ስታለቅስ የነበረው። እናም ካለም ምን ሆነሽ ነው የምታለቅሽው? ማለቴ ጤነኛ አይደለሽም። እስከዛሬ ድረስ ስትስቂ ስትጫወች ነው የምናቀሽ። አሁን ግን እያለቀሽ ነው። የተፈጠረውን ነገር ታስረጅኛለሽ? ምናልባት እኮ እኔ ላግዝሽ እችላለሁ ብሎ ሲላት፣ አይ በፍጹም አንተ አታግዘኝም፣ በጣም ጨለማ ተደፍቶብኛል፣ ጨንቆኛል እያለች ሀታታ ስታበዛ እሱም ባክሽን ንገሪኝ እኔ ላግዝሽ እችላለሁ ሲላት፣ አባቴ ታሞብኝ የመድኃኒት መግዣ አጥቻለሁ። ስለዚህ ለሱ ነው የምጨነቀው። ደግሞ እኮ ብዙ ብር ነው ስትለው፣ ቆይ ብሩ ስንት ነው? ምን ያክል ብር ነው ሲላት፣ እንዴ 2000 ብር ነው፣ በጣም ብዙ እኮ ነው ሲላት፣ እና አሁን ለዚህ ለ2000 ብር ብለሽ ነው የምታለቅሽው? ቀላል ነገር እኮ ነው ሲላት፣ እንዴ እንዴት ቀላል ነገር ነው? 2000 ብር እኮ ነው የምልህ። እና አባቴ እኮ አልጋ ላይ ነው አሁን ያለው ስትለው፣ በቃ ችግር የለውም ይሄን 2000 ብሩን ደግሞ እኔ እሰጥሻለሁ ሲላት፣ የሚገርም ነገር እኔ እሷን ልጠይቃን ነበረ ማለት ሉሊትን ልጠይቃን ነበር። ነገር ግን ትናንትና መጥቼ ምንም ሳላገለግል ገንዘብ መጠየቁ ከበደኝ ስትለው፣ ሉሊት ብትጠይቃት በጣም መልካምና ምርጥ ልጅ ናት። ስለዚህ ታግዝሻለች። ብቻ አንቺ ሁሉን ነገር ግልጽ አድርገሽ ከነገርሻት መቼውንም ቢሆን ወደ ኋላ ማትል በጣም ምርጥና ቅን ልጅ ናት። ነገር ግን አሁን ይሄን 2000 ብር እኔ እሰጥሻለሁ ስለዚህ ለማንም እንዳትናገሪ ስላት፣ ኧረ በእናትህ እኔ ለማንም አልናገርም፣ ደግሞ ምን ብዬ ነው የምናገረው? እግዚአብሔር ይስጥክ። እኔ መጀመሪያ እኮ ስገባ ሲጀመር መልካም ልጅ እንደሆንክና በጣም እንደወደድኩ ነበር ማስታወሰው። እናም በጣም አመሰግናለሁ። እኔ ሌላ ምንም አልልህም። እንደው ያችን ቆንጅዬ በጣም ምርጥና የዋህ የሆነችን ልጅ እንደሱ አይነት ሚስት ይስጥ ብዬ ነው የምመርቀ ስትለው፣ አሜን ይላትና እሷም ብሯን ለአባቷ ትልካለች ማለት ነው። ውዶቼ ላይክ ያላደረጋችሁ ካላችሁ ላይክ አድርጉልኝ። አመሰግናለሁ።